ውድ ቤተሰቦቼ ዛሬ ዳኒ ታሪክ ሰርተዋል። አብርሽና ለሩታዬ ደርሶ መልስ ትኬት ቆርጠዋል ማለት ነው። አብርሽና ሩታ በዚህ አጋጣሚ ማለት ነው በጣም ጀግና ናቸው። እውነት በምክንያት ነው እኔ የምወዳቸው ሁሌም አብርሽና ሩታን ማለት ነው። ለምን ብትሉ በቃ አብርሽና ሩታ ሰው ከጎናቸው እንዲሆን የሰውን ደስታ ይፈልጋሉ እንጂ ጥቃቅን ነገር ወይም ደግሞ ቁሳቁስ ነገር እንደማይበገራቸው ዛሬ እኔ በዚህ ተመልክቻለሁ ማለት ነው። እንዳያችሁ ዳኒ እኔ በጣም አሞኛል፣ አንዳንድም ነገሮች አሉ መሄድ አልችልም እና እናንተ ደግሞ ይህንን ስጦታ ተቀበሉን ሲላቸው አይ እኛ ስጦታውን አንቀበልም፣ አንተ ነው የምንፈልገው፣ በደስታችን በሰርጋችን አንተ መኖር አለብህ እና አንተ ከሄድክ ደግሞ እኛም ስጦታውን እንቀበላለን፣ አንተ ካልሄድክ ደግሞ እኛም ስጦታውን ይቅርብን በማለት እንግዲህ ሁላቸውም ተስማምተዋል። ያው አብርሽም ሩታዬም ስጦታውን ተቀብለዋል። ዳኒም ደግሞ ዱባይ እንዲመጣ ደግሞ ተስማምተዋል። ጽጌም ትላንትና እንዳያቻት አልሄድም ብላ እየተከራከረች ነበረ። ግን ዛሬ ለዳኒ ራሱ እና በደስታቸው መገኘት አለብህ፣ በደስታቸው እንገናኝና እዛው አብረን እናሳልፍ በጥሩ ሁኔታ ብላ በማለት እንግዲህ እያወሩበት ነበረ። እውነት ለመናገር እኔ በጣም ደስ ብሎኛል። ትናንትናም እውነት ለመናገር ይህን ነገር ያውቃሉ በውስጥ ሁላቸውም እንደሚያወሩ፣ ግን የሆነ ከተመልካች የሚፈልጉት ነገር አለ ዳኒና ጽጌ የሆነ ውስጣቸው የላመነበት ነገር አለ። ያንም የላመነበት ነገር ያው ሁላችንም ከሩታና ከአብርሽ ራቁ እያለን ያው ኮሜንት ሁሉም ስትገቡ ዳኒን ቤት፣ ጽጌን ቤት፣ አብርሽን ቤት ከህይወታቸው ራቁ የሚባል ነገር ነው ያለው እና ያንን ነገር ለማሳመን እውነተኛ ጓደኛ እንደሆኑ በውስጣቸው ምንም ነገር እንዳልተፈጠረ በቃ ለማጣራት ፈልገው ነው ይመስለኛል። ሁላቸውም ተመካክረው ያደረጉት ነገር ነው ብዬ ነው ማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱ ለምትሰጡን አስተያየት ከልብ እናመሰግናለን። ግሬሰሪ ፋሚሊዎች ደግሞ ከልብ እናመሰግናለን። የኛ ጀግናዎች፣ የኛ ጠንበለሎች ማለት ነው። እና ዛሬ በተሰራው ቪዲዮ በጣም ደስ ይል ነበር። እውነት ለመናገር በቃ ጓደኝነት ማለት እንደዚህ ነው። ሰው ማለት እንደዚህ ነው። ለአንድ ሰው ደስታውን ሲካፈል የደስታችሁ ቀን አብራችሁ ከጎናችሁ ሲቆም በጣም ደስ ይላል። በዚሁ አጋጣሚ ለአብርሽና ለሩታ ይሄ ነገር በጣም ቀላል ነገር ነው ማለት ነው። ምክንያቱም ለምን እንደሆነ ታውቃላችሁ? አብርሽና ሩታ እውነት ለመናገር እኔ ብቻ ባልናገረውም እናንተም ታውቁታላችሁ። ሩታ አንድ ብላ ዩቱብ ስትመጣ እና ሚዲያ ላይ ስትመጣ ያው ተወዳጅነት ተቀብላለች፣ ዓለምን ሁሉ ተቀብላለች፣ ሰው ወዷታል። በመውደዷ ደግሞ በቃ ኦዲየንስም የሆነ ያሉት ነገር አብርሽና ሩታ የሆነ ነገር ይዘው ከመጡ ኦዲየንስም ወደ ኋላ አይሉም። ምክንያቱም የአብርሽና የሩታ ፍቅር ስላላቸው የሩታና የአብርሽ በቃ አድናቆትና ደስታቸውን በቃ ስለሚፈልጉ ማለት ሁሉም ነገር እንዳሟላን ነበረ የምንገኘው። ያው ዳኒም ጽጌም ሲመጡ ደግሞ ብዙ ደረጃ ደርሰዋል። በአብርሽና በሩታ ደግሞ አሁን ስንት ከአንድ ብለው ጀምረው ብዙ ደረጃ ደርሰዋል። አሁንም ቢሆን አብርሽም ጽጌም ዳኒም የበለጠ ቦታ ደርሰው ለማየት ያብቃን። ትልቅ ደረጃ ይድረሱ። ከዚህም የበለጠ የተሻለ ነገር ይድረሱና እኛም ደግሞ ለማየት ለመደሰት ያብቃን። ግን በዚህ ነገር ውስጥ በቃ የሆነ ህይወታቸውን ማይነካ ነገር፣ ከትዳራቸውን የማያገናኝ ነገር፣ የራሳቸው ጥሩ የሆነ ስራ ኦዲየንስንም የማያነካካ ነገር ቢሰሩ በጣም ደስ ይለኛል። ምክንያቱም በቃ ጓደኛ ነን ካሉ እኛ እዚህ ጋር ይለያዩ ከህይወታቸው ይውጡ እንላለን እንጂ እነሱ መቼም አይለያዩም። ምክንያቱም የራሳቸው የሆነ ነገር አላቸው። እኔ የሚገርመኝና የማይገባኝም ነገር ቢኖር በመካከላቸው በአራቱ መካከል የሆነ ነገር አላቸው። በቃ ምክንያቱም ሰው ሁሉ ኦዲየንስ ሁሉ እንደዚህ ይሄን አክል ሲጮህ አንድ ሰው በቃ እስቲ እኔ ወደ ኋላ ይሉ ነበር። ምክንያቱም ጽጌም ይሄን አክል ስትባል ዳኒም ደግሞ ተመልካች ይሄንን አክል ሲናገራት በቃ ወደ ኋላ ትል ነበር። ግን የሆነ የተማመኑበት ነገር አለ ውስጣቸው ማለት ነው። ሚዲያና ከካሜራ ጀርባ ትክክል ናቸው ብዬ አላምንም፣ እኔ እንጃ። እና ያንን እያለ ድረስ እኛም ከአሁን ወዲህ እንደዚህ ነገር ባንጠቀም ባይ ነኝ። ምክንያቱም እኛ ብንላቸውም አይሰሙንም እና እኛም ደግሞ የእነሱን ጓደኝነት በቃ የእነሱን መለያየት ብቻ ነገሩ ይደብራል። ቢደብርም ግን ውድ ቤተሰቦቼ ታውቃላችሁ የትኛውን ምርጫ እንደምትወስዱ አታውቁም። አሁን ትላንትና እኛ ያን ሁሉን ተናደድን፣ በቃ ተበሳጨን፣ ቪዲዮም ሰራን፣ ከህይወታቸው ውጡ፣ በቃ ራቁ። ሞር እንኳን ትላንትና አብርሽ እውነት ለመናገር ትላንትና አብርሽ ቲክቶክ ላይ ላይቭ ላይ ቁጭ ብሎ ማለት ነው ኮሜንት ሁሉ ማለት ነው ከጽጌና ከዳኒ እንዳትመጡ ከዳኒና ከጽጌ ራቁ፣ በቃ ከነሱ ምን አላችሁ የሚል ኮሜንት አለ።
አብርሽ ለዛኛው ነገር ምንም አይነት ነገር መልስ አልሰጠም። እውነቴ ነው የምላችሁ። ኮሜንት ሲገባ አሁን ስለ ሙቤ ምናምን ነገር እየኮመትን እየጻፍን እያለ በቃ አብርሽ ያያል። እኔና ሙቤ እንደውም በራሱ ጊዜ ነው ትላንትናው ያነሳው ማለት ነው። እኔና ሙቤ ምን ሆነን ነው በቃ እንደውም ተሰቅለው ምናምን ነገር ሲያወሩት ማለት ነው። ሌላ ጨዋታ ሲያወሩ አብርሽ በራሱ ጊዜ ምን ሆናችሁ ነው ሰሞኑ እኔና ሙቤ ምን ሆነን በማለት ስልክ እየደወለው ማለት ነው። ግን የጽጌና የዳኒ ነገር ምንም ነገር አላነሳውም ማለት ነው። ቦታም አልሰጠውም አብርሽ ማለት ነው። ምክንያቱም ይሄ ነገር የሆነ ነገር ቢኖራቸው ነው። እና ይህንን ሁሉ ያልኳችሁ በቃ እነሱም ሰላም እስከፈጠሩ ድረስ እኛም ሰላም መፍጠር አለብን። በቃ ምክንያቱም ደከመን። እኛም እውነት ለመናገር እኔ በጣም የሰለቸኝ ነገር ቢኖር የዳኒና ጽጌ ነገር ነው። ምክንያቱም ራቁ ቢባሉም አይርቁም፣ ጥሩም ነገር ስሩ ቢባሉ ስለማይሰሩ በቃ እነዚህ በመልካም ነገር የሚሰሩ ከሆነ የሚቀጥሉበት ከሆነ ምንም ማድረግ አይቻልም ማለት ነው። እና በዚሁ አጋጣሚ ማለት ሰሞኑ አንድ ቪዲዮ ደርሶኝ ነበረ ውድ ቤተሰቦቼ። እሱንም ምንድን ነው ብዙዋቸው የተቀየማቸዋለ ቴሌግራም እና ጉሩባችን ውስጥ መልእክት ከደረሰ ለምንድን ነው ማትሰሪው ያላችሁ። እኔ በዚህ እንደዚህ ነገር መስራት አልፈልግም። ሲቀጥል አብርሽ ያው ባለፈ የሰርጉ ቪዲዮ ይፋ ያደረገበት ቪዲዮ ላይ ትዝ ካላችሁ ቤተሰቦቼ አብርሽ ቁጥሩን አስቀምጦ ነበር። በዛ ቁጥር ብዙዋቸው ምን እያሉ መሰላችሁ እና አብርሽ ብር ልመና ነው ቁጥሩ ያስቀመጠው እያሉ ነው። እናንተ እንደዚህ ከማለታችሁ በፊት ይሄንን ወሬ ሰምታችሁታልም ወይም አዳምጣችሁታል ይሆናል ማለት ነው። እኔ እንደውም ቪዲዮ ነው የደረሰኝ እና ቲክቶክም ሰፈር ደግሞ እየተሰቀሉ እንግዲህ እነማን እንደሆኑ አነግራችሁ እናንተም ታውቁታላችሁ ብዬ ነው። ምክንያቱም ያንም ነገር ሰላም ስለወረደ አብርሽም ደግሞ አምኖበት እስከገባ ድረስ እኛም ማመን አለብን ብለን ተቀብለናል። ትናንትናም ላይቭ ላይ ደግሞ አብርሽም ተናግረዋል። ሩታይም 200 ኬ ልትገባ ፍቅርም ደግሞ 200 ኬ ልትገባ እፈልጋለሁ ስላለ በቃ ሰላም ካገኙ እነሱ እኛ ሰላም ለምን አንፈጥርም ብለን እኛ በበኩላችን ሁሉም ነገር ጨርሰናል ውድ ቤተሰቦቼ። እና ምንም አይነት ጥል እንዳንፈጥር ግርስሪ ፋሚሊዎች በስንት አንዳቸው ነው እንጂ እምቢ ያሉት። ሁላችንም ተሳስመን ከአሁን ወዲህ አንድም ነገር ቢሉን ለእነሱ ምን አይነት ምላሽ እንዳንሰጥ ማለት ነው። እና እነሱ ያንን ቁጥር ብር ለመሰብሰብ ነው። እና ለምን ለመዳም ቅመሞች ድምጽ አትሆኑም? ይኸውላችሁ አንድ ነገር ልንገራችሁ። እኔ ይህንን ቪዲዮ ነገር የምሰራበት ነገር ቢኖር ምንም አይነት ነገር የምሰራበትም የማስተላልፍበትም ነገር የለም። ሲቀጥል ደግሞ አብርሽ እንደታወቀም እንደዚህ አይነት ልጅ አይደለም። እንደዚህ አይነት መጥፎ ማመለካከት አይደለም። አብርሽ ለራሱ ሌላ ነገር ቁጥር ሊያስቀምጥ እያያችሁ ነው። ስንት ወጣት አምጥቶ እያሳደገ ስንት ዩቱበር እያሳደገ ነው። እኛ ራሱ በአብርሽና በሩታ ነው ስም ይሄንን ደረጃ የደረስ ነው ማለት ነው። አላህ ካለ ደግሞ ከዚህም የበለጠ እናድጋለን ማለት ነው። ስናድግ ደግሞ ያው ምስጋናው ለማን ነው? እውነት ለመናገር ለአብርሽና ለሩታ ለአድናቂቾች ናል እና ይሄንን እኛንም ራሱ ከዚህ ከትንሽ አንስቶ ምክንያቱም ማንም የበላውን አያሳይም አይደል? አብርሽ ነው የሚያሳየው እና በእንደዚህ ነገር ባትጠሩ ደስ ይለኛል አብርሽን።